ሰላም 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 ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። ዛሬም እንግዲህ እንደተለመደው ከቻፕ ስቶሪ ጋር ተመልሰን መጥተናል። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው። እንዴት ነው? አለን እንዴት ነው? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ክቡራትና ክቡራን እንግዲህ ሁሌ እንደምታደርጉት ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ አዳዲሶች ደግሞ ካላችሁ ሰብስክራይብ አድርጋችሁ ቪዲዮዎቹን እንድትጀምሩ በትህትና እንጠይቃለን። በባለፈው ሳምንት አሪፍ ነበርና ኮመንት እያየው አቤት እኔ ላይ ወረዱብኝ እኮ ልጁን ጥለው ሄደታል። ልጁን እንዴት ጥላ አንተ ምን አይነት ጭንቅላት ነው ያለው ነው ቀወጡብኝና ይገባኛል። ለምን ስሜቱ ይገባኛል። ግን እኔ ለማለት የፈለግኩት አሁንም እንደ ክሊር ለማድረግ ማስተባበያ ያስፈልግ ያኑ ነው። ግን ያላቸውን ስሜት ስለተረዳው ኮመንት እንደምናነብብ በዛው ያውቃሉ እና ስሜታቸውን እረዳለሁ። ይገባኛል። ገባህ? እንደ ወላጅ ግን እኔ አንዳንድ ደግሞ የተረዳም ሰው አለ። አንዱ ለሰው ልክ እኔን ማሰብ ይደገፋል። በእርግጥና ይሄን ምለው በኮመንቱ ነው፣ በቪው ደረጃ ሳይሆን በኮመንት ደረጃ ነው። ቤተሰቡ እስከተጠራ ድረስ የሆነ ቦታ ላይ እንዳለ አስቡ። ዝግ ቦታ ላይ ነው፣ ኤርፖርት ውስጥ ነው። ምናልባት ኤርፖርት ውስጥ ነው ሲባል ወይ ግቢ ውስጥ የመሰለው ሰው ሊኖር ይችላል ምናምን አላቅም። ውስጥ ነው እኮ አይደለ? ጌት አካባቢ መውጣት ይችላል እኮ መውጣት ቢፈልግ ይችላል አይችልም አይደለም። አሁን የኔ ሀሳብ እንደገና ጦርነቱን አታጋግለው እንጂ ይችላል። ግን ውስጡ ነው። ውስጥ ስለሆነ እዚህ ቦታ ይባል ቤተሰቦች የሚመጡ ከሆነ ችግር የለውም። ቤተሰብ መምጣቱን የዘነጉትም ይመስለኛል። አላቅም እንጃ። ብቻ ኤኒዌይ ደርሶኛል ኮመንታችሁ። እንግዲህ የጭካኔ ሳይሆን እንግዲህ ሁላችንም አንድ አይነት አስተሳሰብ ስለማይኖረን ነው እና ይሄ ነው ደግሞ ውበቱ ለማለት ነው። ሄሰን ዋጥ እኔ ውጭ ያለው ያው እንግዲህ ግን ያው ሀሳቤ ያው ነው። ብዙ እንትን አይኖርም በእርግጥ ለእንትን ቢሰጡት ብያለሁ። እዛው ላለ ሰው ይሄዱ እነሱ ግን ለሴኪሪቲ ወይ ምናምን ቤተሰብ እስኪመጣ ድረስ እናንተ ጋር ይቆይ ብለው ሰጥተውት ምናምን ቢሆን ጥሩ ነበር። የበለጠ እንደዛ አሪፍ ነበረ። ኤኒዌይ እንደዛ ነው። በተረፈ አሉን ዛሬም 1-4-5 ታሪኮች ተመልካቾችን ዛሬ ለድምፄ ይቅርታ ጠይቃለሁ። ጉንፋን ነገር ስለያዘኝ ነው። አሉ ታሪኮቻችን መግባት እንችላለን። እሺ እንጀምር። መጀመሪያ ወደ ጃፓን ነው የምንሄደው። ጃፓን አንድ 80 ዓመት ሴትዮ ልቧ ተሰብሯል እና እቺ ሴትዮ ሶሻል ሚዲያ ላይ ሰው ታገኝና ጨዋታ ይጀምራሉ፣ ወሬ ይጀምራሉ ማለት ነው። የሆነ ሰው እያገኝታ 80 ዓመቷ ነው እና እያወሩ ያው ጊዜ ይሄዳል ማለት ነው። እና ሰውየው ደግሞ ወንድ ነው፣ አስትሮናውት ነኝ እና ጠፈር ላይ ነው ያለሁት፣ ማውራሽ ከጠፈር ሆኜ ነው ብሎ ነው የሚላት። ምድርን እዛ ኦርቢት እያደረግን እንትን ነው ላይ ሆኜ ነው እያወራሁሽ ያለሁት ብሎ ይቀጥላል ማለት ነው። ግንኙነታቸው ረዘም ላለ ጊዜ ቴክስት እየተደራረጉ ግን ይቻላል እንዴ? ከዛ ምናምን ይቻላል እንዴ? እኔ አላቅም ግን ሰውየው እንደዛ ነው ያላት። እሷም እንደዛ አምናው በዛው ነበር ሄደችው እንትን ስትል የነበረው እና በጣም የተለያዩ ታሪኮችን ይነግራታል ስለ ስፔስ ምናምን፣ አጓጊ የሆኑ ነገሮችን ምናምን እና በቃ በደንብ አርጋ ነው እሷ እውነት መስሏት እንትን ያለችው ማለት ነው። ፕሮፖዛችን ስፔስ ላይ ነው ምናምን አለ። በኋላ ላይ የሆነ ቀን ድረሽልኝ አይነት ቴክስት ይልክላታል። ስፔስ ነው እንግዲህ እንዴት እንደምደርስ እና እንትን እየተደረኩ ነው፣ አታክ እያረጉን ነው። ይሄ ያለንበት ስፔስ ሺፑ መንኩራኩሩ አታክ እየተደረገ ነው እና ይፎኑ አታክ የሚያደርገው አልተናገረ ምን እንደሆነ። ሰርቫይቭ ለማድረግ ግን ኦክሲጅን ያስፈልገናል እና ኦክሲጅኑን ደግሞ ለማስመጣት ገንዘብ ያስፈልጋል እና በአካውንቱ ገንዘብ እንድታስገባለት ማለት ነው። በአካውንቱ ሳይሆን በተለያየ መንገድ ብቻ ገንዘብ እንድታስገባ እና እንዴት ነው ገንዘብ እንድታስገባ ይነገራል። አሁን ይሄን በጊዜ ወስዶ ነው እንደዛ ያደረገው እና 5 የተለያዩ ሱቆች በተለያዩ ካርዶች ፕሪፔይድ በሆኑ ያ ማለት ምንድነው ቀድመህ አንዳንዴ ታርጌት ስቶር ምና ይሄ እንደ ጊፍት ካርድ እንደምትገዛው የለም ቀድመህ ከፍለ ገዝተሃል። ያን ካርድ ብቻ ለሰውየው ከላከው አታገኘውም መልሰህ ገባህ። አካውንት ቢሆን የአካውንቱ ባለቤት አለ ምናምን ግን ኦልሬዲ ይሄ እንደ ጊፍት ካርድ ገዝተህ ከላከው በቃ አታገኘው እና በእንደዛ ነው ገንዘቧን የወሰደባት ማለት ነው። በእንደዚህ እያረግሽ እነዚህን ካርዶች ላኪልኝ እያለ በእንደዛ እያረገ ወደ 6700 ያህል ዶላር እንግዲህ ጡረተኛ ነች አስበው። 80 ዓመቷ ነው። $6700 ማለት ቀላል አይደለም እና ያ አገልግሎቱ እንዳልኩ ለኦክሲጅን እና ለነዳጅም ለስፔስ ይሄ ለመንኩራኩሩ ነዳጅም የሚያስፈልግ ነው ብሏት ነው ማሳጠቢያስ። ከዛ በኋላ እየቆየች እሷም መጠራጠር
ከዚህ በኋላ ማለት ነው ትንሽ ትጀምራለች መጠራጠር እና ለቤተሰቦቿም አልተናገረችም ነበረ። በኋላ ላይ ሁኔታውን ስታየው ምንም ደስ አላላትም እና ትነግራቸዋለች ለቤተሰቦቿ ማለት ትነግራቸው እነሱ ያው የታወቀ ነው ግልጽ ነው ወዲያው ወደ ፖሊስ ነው እንትን ያሉ እና እንደዚህ አይነት እንደዚህ እያረጉ ሰዎችን በቃ እንደ የፍቅር ግንኙነት ውስጥ እንደገቡ በማስመሰል ስካም የሚያደርጉ አሉ ምናምን ብለው አስረድተው ነግረው ለፖሊስ ሪፖርት ተደርጎ ግን በሚያሳዝን ሁኔታ ገንዘቧን ለማስመለስ አልቻለችም። ምክንያቱም እንዳልኩ በካርድ ነው የላከችው። ሰውየውማ ስፔስ ነው የት ይገኛል? ያው በሚያሳዝን ሁኔታ ገንዘቧን ማስመለስ አልቻለችም ስትለኝ ያው ሰውየው ተይዟል የሚል ቀጣይ ነገር ያለው ሰውየውም ምንም የተያዘው ነገር የለም፣ ገንዘቧም የተመለሰው ነገር የለም። እንደዛ ብሎ ግን እስካም አድርጓት ያው ተጭበርብራለች ማለት ነው። 6700 ብርና ደግሞ በቃ የእሷ የፍቅር ግንኙነት ውስጥ ያለች መስሏት ነበረ። አንደኛ ይኸውልህ ምናዊ ነች ነበር ያልከኝ? ጃፓናዊ ነች። እሺ ከነሱ ባህል እንደው ትንሽ ልቀበልሽ ይሁን ልበል እንጂ በ80 ዓመት በኋላ አሁን የምን የፍቅር ግንኙነት ነው መጀመሪያ ራሱ ምለው ይኸው አጣጭ የምትለው ነገር ነው ወይስ ምንድን ነው? ያው እንደዛ ነው እንግዲህ ያው የሚያወራቸው በቃ እኮ ጊዜ ማሳለፍ ማውራት ምናምን ነው ሌላ ምን አለ? እሱ የስንት ዓመት ነኝ ብሏት ይሆን እንጃ። እንግዲህ ስፔስ ሜድ ሆነ ዜናው ላይ አይገልጽም። እዚህ ዜናው ላይ አይገልጽም፣ ግን ምክንያቱ ራሱ ይገርማል። ለኦክሲጅን እና ለነዳጅ እኮ ለምንድን ነው መሰለኝ ሴትዮዋ ትንሽ የግንዛቤ እጥረትም ስላላት ነው። አንዳንድ ነገሮች ሰርች የማድረግ ነገር አለ አይደል? የሆነ ብዙ ነገር ሊያውም በጃፓኖች ንቃተ ህሊና በቴክኖሎጂ አዋቂነታቸው አስበው የድሮ ሰው ስለሆነች ነው እንጂ በፍጹም ወጣት ብትሆን ምናምን እንደዚህ ብሎ ሊሸውዳት አይችልም። አይመስለኝም። አይሆንም። የሚገርም ከዚህ በፊትም እዛው ጃፓን ውስጥ በ2022 ላይ እንደዚሁ ማለት ነው እንዲሁ እድሜዋ የገፋ ሴትዮ ስፔስ ነኝ ባለ ሰውዬ $30,000 ተጭበርብራለች 2022 ላይ። እንግዲህ አሁን ከስንት ዓመት በኋላ ከ3 ዓመት በኋላ ተደገመ ማለት ነው። ራሱ ሊሆን ይችላል አስትሮኖመር ምናምን አገኘን ብለው ነው አይደል? በቃ የአስትሮኖመር በጣም ምናምን የሆነ ሰው አገኘን ብለው ነው መሰለኝ። በቃ እኔ እንጃ ብቻ ይገርማል። ግን አንዳንድ ይሄ ሿሿ ነው የሚባለው እንግዲህ በዘመኑ ቋንቋ የሚገርም ሿሿ ነው። ምድርን ለቆ ስፔስ ገብቷል። ስፔስ ገብቷል። ሿሿ አክሮታል። እዚህ የደከመ ሿሿ ነው ያለው። ገና የእኛ ሀገር ሿሿ ታውቃለህ? የእኛ ሀገር ሿሿ አክሲዮኖች በቅድሚያ ይናል ክፈሉና ይሄ መኪና እንስጣችሁ፣ አሁን ሰሞኑን እየሰራንበት ያለው እንደነ ፊንቴክ አይነት ቤት እንስጣችሁ፣ ቅድሚያ ትንሽ ክፈሉና አንድ ነገር በመጀመሪያ ደረጃ የሚያወጣውን ነገር በጣም ከቀነሰ ምናምን መጠራጠር አለብህ። በቃ ያችን ትንሿን ብር ከአንተ ለመውሰድ እንደሆነ መባነን አለብህ። አይሆንማ። ለምሳሌ በ600,000 ብር የቤት ባለቤት እናረጉታለን ሲልህ በቃ እዚህ ጋር ማቆም አለብህ። በቃ አይሆን ገብተዋል። ከዛ ቀስ እያሉ ያለወለድ 5 ዓመት ይከፍላሉ ምናምን የቀረው ምናምን ሲልህ በቃ መጠራጠር አለብህና የእኛ ጋር ይሄ ነው። አሁን ሿሿው ደግሞ እንደዚህ ነው። በግሩፕ ነው የምትበላው። ትንሽ ለምን መሰለህ? ከእያንዳንዱ ትንሽ በድምሩ የ300 ሰው የ400 ሰው ለሚወስደው ሰው በጣም ብዙ ብር በጣም ብዙ። የትም አታገኘውም ደግሞ ብን ብሎ ነው የሚጠፋው። በዛው ላብሬ ታገኘዋለህ። ታዲያ ውጭ እንልካለን ካናዳ ምናምን ብለዋን ባለፈው አላየም? ሰው 1 ሚሊዮን ብር የ200 ምናምን ሰው እንትን በልቷቸው 200 ምናምን ሚሊዮን እሱ ኬንያ ነው ያለው ሰውየው። ቢሮውን ዘጋግቶ ያው አንስተነዋል ባለፈው። ምንድነው ሙዳቸው መሰለህ? መጀመሪያ ስትሄድ ቢሮቸው በጣም ሌክዠሪ ነው ቢሮቸው። ፕሮሰሱን ልትጀምር ስትይ ቢሮ ውስጥ እንደገባህ በቀኝና በግራ ያው የመሪ ፎቶና የሆነ ምናምን ተለጥፎ ያለ ሪሴፕሽኑ ለግዜሪ ነው። በቃ ወክክ ነው የምትለው። በቃ ይሄን ምስለ ቢሮ ጥሎ የሚመስልህ ምናምን ቀስካም አድርገው ይሄዳል። አሁን ስፔስ ደርሷል። እንግዲህ እችን ከሰማችሁ በኋላ ደግሞ እንዴት እንደምታረጉን እናያለን። እስቲ እሺ እንለፈ ወደሚቀጥለው። የሚቀጥለው ቻይና ነው የምንሄደው። ቻይና አዲስ ነገር ተጀምሯል። አዲስ ሽበትን በሲሪንጅ እየወጉ ማጥፋት ገባህ? መድኃኒት ይሰጡሃል የሚወጋ ለተወሰነ ለረጅም ጊዜ ከዛ ያጠፋል የሚል ነገር ጀምረዋል። አልተረጋገጠም እና የሆስፒታሉ ምንድን ነው የሚያደርገው? ረጅም ነው። ይሄው ነው የመድኃኒቱ ስም በጣም የሆነ ረጅም ነው፣ ለማንበብ አይመችም። ያን መድኃኒት በሲሪንጅ መልክ ምንድን ነው የሚባል በሲሪንጅ ነው የምትወጋው። በፈሳሽ መልክ እኮ በሲሪንጅ ሰውነት ላይ ትወጋለህ። መርፌ ነው። እንደዛ እያረጉ ነው የሚሰጡ። ለረጅም ጊዜ ነው ግን የምታረገው ነው የሚሉት። አንዳንዶቹ ምንም ይኸው ለውጥ የለም እንወጋለን ምንም የለም እያሉ ነው። ሶሻል ሚዲያ ላይ በጣም ገነዋል። በጣም እየተሸጠ ነው ሰው ማለት ነው። በጣም በግርግር እየተወጋ ነው። እነሱ እንዴት ፍቃድ አገኘ ራሱ? እሺ
አዎ እና እነዚህ እንትኖቹ የሚሉት ምንድነው ውጤቱን ለማየት ቢያንስ 6 ወር መወጋት አለብህ ነው የሚሉት። 6 ወር መታለብ አለብህ። 6 ወር መታለብ ብቻ እኮ አይደለም 6 ወር ሙሉ እንግዲህ በሳምንት አንዴ እየሄድክ ትወጋለህ። ያ ማለት ያ የሚወጉ ነገር ሰውነት ውስጥ እየገባ ነው። ምን ይሁን ምን ያልተረጋገጠ ነገር ከባድ ነው። በኋላ ሳይድ ኢፌክቱም አይታወቅም አሁን እስካሁን ድረስ ማለት ነው። ሳይድ ኢፌክቱ ምንም እነሱ የተናገሩት ነገር የለም አይታወቅም። እና 6 ወር ጊዜ ከተወጋችሁ በኋላ እንደ ድሮ ጥቁር ይሆንላችኋል እያሉ ነው። ሰው ደግሞ በቃ እንደዛ ማድረግ የሚፈልግ እየሄደ እየተወጋ ነው ያለ። ይወጋል። ይገርማል። ግን እኔ እኮ ኖርማል ሲምፕል የሆነው ነገር በተለይ ወደ ሰውነት የሚገባ ነገር በጣም መጠንቀቅ። ወደ ውስጥ ከላይ ቀለም ብትቀባው ችግር የለም፣ ከላይ ነው ከውጭ ነው። ገብተዋል አይደል? ግን ወደ ሰውነት እንደዚህ ሰው ተንጋግቶ እንዲህ አይነት ነገር እኛ ጋር እንደዚህ ስለሚያምኑ እኮ ነው ብዙ መድኃኒቶች ይሸጣሉ። ይህ ሽበት ብቻ ሳይሆን ሌሎችም ነው የምልህ። እንዲህ የሚያደርግ ቦርጭ የሚያጠፋ እንዲህ ተበጥብጦ የሚጠጣ ምናምን ብሎ ይቸበችቡላቸዋል። ምንነቱን አቅም እያነሳ ይጠጡልሃል። ሴቶቹ ምን ወንዱም አደጋ ነው እሱ። በኋላ ላይ ጤና ላይ የሚያመጣው እንደሆነ ተጽዕኖ በቃ እንዳልኩ ነው። ቅድም ከሆነ ነገር ታውቀዋል። በአንተ ይኸውልህ 100 ምናምን ኪሎ ሆኖ ቦርጭ እንዲሆን በ2 ሳምንት ምናምን እንደዚህ ሽንቅጥ የሚያደርግ ሲል በቃ አለቀ ነገሩ። ማቆም በቃ ሊሆን አይችልም። ግን እንትን እኮ እንዳልኩ ጉጉት አላ ይኸውልህ እነሱ አሁን እኮ የሚጠቀሙት የሰውን ጉጉት ነው። አንተ ለምሳሌ አሁን የምትፈልገው ነገር አለ እኔ በእንዲህ በቀላሉ አረግልሃለሁ ቢልህ አንድ ሰው መጥቶ በቃ እንትን ከጉጉቱ አንጻር ገባ ልትሸወድ ትችላለህ። ትችላለህ። እኔ እረዳሃለሁ። ግን አንዳንድ ነገር ደግሞ ትንሽ ታመዛዝናለህ። ሰውነት የሚያክል ይሄን የሚያክል ቦርጭና እንትን ይዘህ በ2 ሳምንት አጠፋልሃለሁ ሲልህ ይሄ ሊገለኝ ነው እንዴ ነው የምትለው? ገሎ አይሆን ሊውስ በቃ በፍጹም ሉዝ ሊሆን አይችልም። ስለዚህ እንዲህ ሲልህ ገና ከመጀመሪያው ነው ውሸት እንደሆነ ማወቅ አለብህ። ውሸት እንደሆነ ማለት ገበያ እንደሆነ። ስለዚህ አሁን ይሄም ሽበቱ አንዳንዱ ደግሞ ምንድነው ቀስ እያለ ብለው ቀስ እያሉ ደግሞ በደንብ ብር ለመብላት እኮ ነው። ረጅም ጊዜ 6 ወር ሙሉ በሳምንት አንዴ እየተወጋ አስበዋል። በሄድክ ቁጥር ትከፍላለህ። እንግዲህ ከዚህ በፊትም አደገኛነቱ ደግሞ ሳይድ ኢፌክቱ አይታወቅም። ወደ ውስጥ ነው የምትወጋው። እንደገና ከ6 ወር በኋላ ለውጥ የለውም ቢባልም ችግር የለም። እስከ 6 ወር መዓት ብር ነው የሚሰሩት እነሱ። በፊት የሆነ አሁን እንዳሁኑ ጸጉር መተከል ሳይኖር እንሰማ ነበረ። የሚዋጥ መድኃኒት ነበረ ጸጉር የሚያሳድግ ገዛና ትወጣለህ። እና ችግሩ ምንድነው? ሳይድ ኢፌክቱ ጸጉር የት ጋር እንደሚያበቅል አታውቀውም። ጉንጭ ላይ ሊበቅል ይችላል፣ ምላስ ላይ ሊበቅል ይችላል ምናምን። ሳይድ ኢፌክቱ እሱ ነው። ገባ አደገኛ ያለው ያሉ እሱ ተሻሽሎ አሁን እኮ ድሮ የበፊት ነው የምልህ። እንደዛ የእውነትም አይመስለኝም። ያው የተቀለደ ነው አሁን በአኳ የተቀለደ ነው። ግን ይኸውልህ እሱ አሁን ሚኖክሲዲን በሚል መጥቷል። ምንድነው ነው የሚቀባ ነው። ጸጉር ላይ ይታሻል። ጺምም ከፈለክ ጺም ላይ ይታሻል፣ ያወጣል በደንብ በትክክል። እሱ ሪል ነው። ሲቆም ግን ይቆማል። መጠንቀቅ አለብህ። ለምሳሌ ሌላ ቦታ ያወጣል ላልከው ነው አሁን ያስታወስኩ። ስታረግ መጥፎ ሌላ ቦታ ቆዳ ላይ የሚነካካ ከሆነ እዛ ቦታ ላይ ያበቅላል ጸጉር። ያበቅላል ማለት እንደ ጸጉር ቸፍ ይላል ሳይሆን በቃ ይሄ ነጭ ጸጉር እንትን ያበቅልብሃል። መጠንቀቅ አለብህ። ግን ይሰራል። ስታቆም ግን ይቆማል ነው። ስለዚህ ሁሌ ነው የምትቀባው ማለት ነው። ማድረግ አለብህ። ትሪትመንቱን እሱን ነገር ማድረግ አለብህ። ይረግፋል። እሱን ስታቆመው በቃ ያለ እሱ እንትን እና ይሸጣል። አሁን ቴሌግራም ላይ ኢትዮጵያ ምናምን በቃ ሚኖክሲዲን ገበያው በጣም አይለኛም። በጣም ቢዝነስ ነው። አላውቀውም ነበር ነው የሚተከለውን ነው የማውቀው። ይሄኛው ራሱ በጣም ነው የሚሸጥ። እንለፍ የሚቀጥለው ደግሞ ወደ ጀርመን ነው የምንሄደው። መጣ እናንተ ጋር ነው። እዛ አንድ አስተማሪ ከ2009 ጀምሮ ስራ አልሰራችም፣ ግን ሙሉ ደሞዝ ትወስዳለች አሞኛል በሚል እንትን ማለት እንግዲህ በጣም ለረጅም ዓመታት ከ2009 እስካሁን እስከ 2020 ብዙ ዓመት እና እነዚህን ዓመታት ማለት 16 ዓመት ኦልሞስት እና እነዚህን ዓመታት እንዳለ ደሞዝ እየወሰደች ነው፣ ግን ስራ አትሰራም አሞኛል በሚል። ደሞዟ ደግሞ ምንም አይቀነስም፣ ሙሉ ነው የምታገኘው ደሞዝ። ህመም ከሆነ እናንተ ጋር እዚህ ህግ እንዳየሁት ከሆነ ለካ የተለየ ህግ አለ። በተለይ ለአስተማሪዎች ሲሆን አሉ እንደዚህ ለተወሰኑ የስራ ዘርፍ ሞር አድቫንቴጅ አላቸው ሲታመሙ እና ወር በየወሩ ማለት ነው በቃ መስራት እንደማትችል ሰርቲፊኬቱን ታስገባለች። ያን ማስገባት አለባት። ከዛ በኋላ ነው ያንን የምታገኘው እንግዲህ። እና በአመት ብዙ ብር ነው የምታገኘው እንግዲህ የአስተማሪ ደሞዝ ነው። እና አሁን 2025 ላይ ትምህርት ቤቱ አስተዳደር ይቀይራል። አዲስ አስተዳደር ይመጣና በደንብ አዲሱ አስተዳደር ደግሞ ኦዲት ያስደርጋል። ያለውን ሁኔታው እንዴት ነው ትምህርት ቤቱ ያለበትን ይዞታ ማለት ሲደረግ የእሷም ጉዳይ ይታያል። ሰራተኛ የለም ግን ደሞዝ እየተከፈለ ነው ሁሌ። ምንድን ነው ብለው በደንብ ሲያጣሩ ታማሚ ነች
ግን ይከፈላታል። ኦኬ መታመምሽን ሜዲካል ማስረጃ በየጊዜው እንድታመጪ ይሏል አረጋግጪ። እንዴት ትሉኛላችሁ ብላ እሷ ደግሞ ትምህርት ቤቱን ትከሳለች ማለት ነው። እንዴት ያሏት ያንን ማስረጃ ከመውሰድ ይልቅ እነሱን ከሳ ፍርድ ቤት ነው ሄደችው። ለምን እንደዚህ ይሉኛል? ይሄን ያህል ጊዜ ታምሜ ስኖር የነበርኩት አዲሱ አስተዳደር መጥቶ እንዴት እንደዚህ ይላል ብላ በኋላ ዳኛው ያህል ሁኔታውን እንዳለ ይሰማል ምናምን በይዘሽ ሂጂ ይላታል። የሕክምናሽን የምትመረመሪበትን ታማሚ እንደሆንሽ አስገቢ። እሱ ብቻ አይደለም እነሱን አሁን ፍርድ ቤት ይዘሽ ለመጣሽበት 2500 ዩሮ የእነሱን ኮስት እንድትሸፍኝ እነሱን ወጪ ብሎ እንዳለ ይመልሳታል ማለት ነው። በዛ ላይ ትምህርት ቤቱ ደግሞ በራሱ ማስመርመር ይችላል። በዛ ነው እንደዛ ያረጋ እንትን ያለ ማስመርምሯት ኦኬ ታማሚ ነች በቃ ማረጋገጥ ማለት ነው። እሷ ደግሞ ይሄን አላረግም ነው የምትለው። እና እንግዲህ አሁን በህጉ እንደዛ ተብሏል። ስለዚህ አሁን ሪስክ የምታረገው ጡረታዋን በየወሩ የከፈለችው ከዛ በኋላም ወንጀል ሊሆንባት ይችላል። ገባ በማጭበርበር ከሆነ ካልተረጋገጠ እስካሁን የወሰደችውም እንደዛ እያለ እንትን ይላል ማለት ነው። ያው መጨረሻው ገና እንትን ስለሆነ እዚህ ጋር መጨረሻው አልተቀመጠም እና ያለን እንግዲህ ምን እንደሚሆን እስከዛ ጊዜ ድረስ ግን ክፍያው ይቋረጣል። ከዛ በኋላ ደግሞ በህግ ይታያል ከዛ ማለት ነው። አሁን ይወል ምን አለ መሰለህ ህመም ሁሉ በህክምና እንደማይረጋገጥ ታውቃለህ። እንዳሰራ ኦኬ ለነገር አካላዊ ህመም እንዳሰራር አካላዊ ህመም አካላዊ ምልህ እንዴት በቃ ህመም ሳይኮሎጂ ሳይሆን ላስረዳ ህመም ሜዲካል ኬዝ ነው ማለት ስራ ቦታውን እዚህ ሀገር ህግ ምንድነው? ካመመኝ ትላለህ፣ ዶክተር ጋር ትሄዳለህ፣ አሞኛል እረፍት ፈልጋለሁ እንደዚህ ትላለህ። የስንት ቀን ጻፍልህ? 3 ቀን ሳምንት ይጽፍልህ ታርፋለህ። አሁን ህመም በህክምና አይረጋገጥም ያልኩ ምክንያት አንተ ህመም ይሰማሃል፣ እነሱ ሲመረምሩ ግን አያገኙትም። ለምሳሌ አይደል አንተ ግን ያማሃል። እንደዚህ አይነት ህመሞች አሉ አይደል? ብዙ ጊዜ ብዙ ነገር ቼክ በቃ ሰዎች ይታመማሉ ግን ስለዚህ ህክምናው ያው ለምሳሌ አይኔን ያመኛል ብላ ከሆነ አይኗን በደንብ እንትን ብሎ ጤነኛ ይዘት ላይ ያለው ሊል ይችላል። ግን አሁን ህመም እንዳልኩ አለ አይደል የሆነ ቦታ በቃ ያመኛል ሰውነቴ እንዲያረጋኛል እንዲህ ነው የሚያረጋኝ ካለች በምን ፕሩቭ ማድረግ ይችላል? ህክምና እስቲ ያስረዳኝ። ከባድ ነው። አይችልም። አመኝ ካለች ሰው አመመኝ ካለ ያመኛል ካለ ያመኛል። በህክምና ባያረግ ግን ለመታመሟ ግን የህክምና ጽሁፍ ለመስሪያ ቤቷ በየጊዜው ማስገባት ግን አለባት። በየወሩ እየተመረመረች እንደዛ ነው እየተመረመረች ከተገኘባት ገባ። ከሌለ ግን እንዳልኩ ከዛ ደግሞ ሌላ ህግ ይኖራል። ሰው ዝም ብሎ አሞኛል እያለ እንዲም ሲያደርግ እኮ ዝም ብሎ ይኖር የሚልም ህግ ላይኖር ይችላል። የሆነ ሰዓት ወይ ወደ ጡረታ ይቀይሩት ይሆናል ወይ ምናምን እና ግን ሰው ልጅ አሁን ብዙ ጊዜ የማይገባኝ ነገር አመመኝ ካልክ አመመኝ ነው። አንተ በቃ ዶክተሩ አላመመህም ሂድ ስራ አይልህም። ስላላገኘው እሱ በሽታውን አንተ አልታመምክም ማለት አይደለም። እሱማ አሁን ልክ ነው እንደዛ። ግን ደግሞ እነሱም ሳይድ ስታየው እነሱም ደግሞ ደሞዙን ለመክፈል ማስረጃ ማግኘት አለባቸው። ካልሆነ እኮ ሁሉም ሰው አሞኛል እያለ በቃ ሳይሰራ እንትን ሊል ነው። ገባ ከባድ ነው። እሱን ነው የምልህ። በዚህ ጊዜ የሚገርመው የከፈሏት ከ1 ሚሊዮን ዩሮ በላይ ነው በእነዚህ ዓመታት ማለት በ16 ዓመት ወደ 1.1 ከዛ በላይ ኦልሞስት ወደ 1.2 ሚሊዮን ዩሮ ነው የተከፈላት በእነዚህ ጊዜ። ከዚህ በኋላ የሚሆነው የኔ ግምት የሚሆነው ከዚህ በኋላ ለመታመም በየጊዜው እንትን እያጻፈች መሄድ አለባት ከዶክተር እያጻፈች። እነሱም እኮ እንደዛ ነው ያሉት መጀመሪያው ወይ እኛ እናስመርምርሽ እነሱ ጋር አለበለዚያ እሷም ተመርምራ ደግሞ በትክክል ህጋዊ ከሆነ አካል ማለት ነው ማስረጃ ማምጣት በየወሩ ይከፍላሉ። ገባህ ደሞዟን ይሄን እንትን አላሉ። እንደዛ ካልሆነ ግን አሁን ሪስክ የምታረገው ነገር በጣም ብዙ ነው። ጡረታዋን ሪስክ ታረጋለች። ወንጀል ሊሆን ይችላል እኮ እንዴት ሶልቪያ እንዴት ያውቁታል ነው አሁን ጥያቄ። በቃ ምን ያህል ታመጣለች በራሳቸው እንግዲህ እንትን ተጠቅመው ካጣሩ ነው እንዳልታመመች የሚያሳይ ነገር እኔ እንጃ። እንግዲህ ምን ታመም ያለው ብላ እኮ መጀመሪያ ስታስገባ የነበረውን ዶክመንት የሚያውቁት እነሱ ናቸው። ያ ነገር እስካሁን አለ የለም። እንግዲህ አንዳንድ በሽታ ለምሳሌ ሁሉን ስራ እንድትሰራ ወይ እንደ ልብ መንቀሳቀስ ላችል ትችላለህ። ለምሳሌ ሄዴክ ልበል ራሴን በጣም ያመኛል አለው ዶክተር። በላቦራቶሪ ራስ ምታት ሊያገኘው አይችልም። እሺ ታዲያ ምን ይደረግ እኮ። እኔ ግን እያመመኝ ነው። ዛሬም ያመኛል ነገም ያመኛል እንትን እስካላይን ድረስ እኔ እያመመኝ ነው። ብዙ በሽታዎችም ሰምተናል እኮ እንደዚህ ሰው እንዲህ የተንቀጠቀጠ ታሞ ምንም በሽታው ሊገኝ አልቻለም ሲባል ትሰማለህ። ገብቶሃል እኮ። አሁን ልላ የፈለግኩት የሄደች ያመኛል እያለች ታጽፋለች እንጂ በማጻፍ ትቀጥላለች እንጂ አይ እስከዛሬ ሳትታመሚ ነበር ለማለት በጣም ይቸገራሉ በምርመራ ለማግኘት ነው የምልህ። እኔም ያው ይመስለኛል። ምክንያቱም አሟት ነበር መቼ ነው ደግሞ የተሻላትም የሚለውን ደግሞ ማወቅ ራሱ ከባድ ነው። በቃ አልፏላ ከባድ ነው ለነሱ ከባድ ነው። ግን እስከ ዛሬ ያጻፈች አላመጣሽም ተብሎ የሚያስጠይቃት ነገር ካለ ልትጠየቃለች። ምናልባት እሱ እንዳትጠየቅ ደግሞ አስተዳደሩ የሚያኛው ደግሞ አስተዳደር መጠየቅ ነበረበትና ስላልጠየቀኝ ነው ደግሞ ብላ ትል ትችላለች። ገብቶሃል አይደል? እንዳልከው እኮ ነው። አንዳንዴ ሐኪምም ደግሞ ያልያዘው እንትንም
ማያገኘው ህመም አለ። የእውነት ታማ ይሆናል አለ ሴትዮ የእውነትም ሊሆን ይችላል ደግሞ ሆኖስ ገማ እናቆም ያው እንትን የሚልህ መጀመሪያ ሮጣ ወደ ክስ ስለሄደች ነው። ለምን እንደዛ አደረገች ሐኪም ቤት ሄዳ ማረጋገጥ አይቀልም ነበር ብለህ የምትለው ለዛ ነው። እዚህ ሀገር ያለው ልምድ ልጨምርልህ እዚህ ላይ ያ ሰዎች ቋሚ ሆነው ስራ ቋሚ ከሆኑ በኋላ ምን ያደርጋሉ? እዚህ ሀገር ይሄዳሉ ዶክተር ጋር። ዶክተሮቹም ያውቃሉ። መቅረት ስትፈልግ ሄደህ አሞኛል ትላለህ። ክራንክ ይባላል። ክራንክ ጻፍልኝ ትለዋለህ። ዶክተሩ ጭራሽ ስንት ቀን ልጻፍልህ ነው የሚልህ። ሳምንት ከፈልግ ሳምንት ትለዋለህ። 5 ቀን ከፈልግ 5 ቀን ይጽፍልሃል። በቃ እሱ ኦንላይን ወደ መስሪያ ቤት ይላካል። እዚህ ደግሞ ሌላው ነገር ምንድነው መሰለህ? ቼክ አትደረግ። አሞኛል ብለህ አጻፍካል። መጥቶ ቤት አሞኖ አይደለም የሚል አካል የሌላን ሀገር ልምድ ልነግርህ ነው። አሁን ጣሊያን ከሆነ ደግሞ ቤትህ መገኘት አለብህ። ይሄንን ኮንትሮል የሚያደርጉ እንዴት አካሎች አሉ። ድንገት ሊመጡ ይችላል። ይሄን ጉዳይ ድንገት ይመጣሉ። ታመህ ከሆነ ምግብ ልትገዛ ጥሩ ነው ወይ መድኃኒት ልትገዛ ፋርማሲ ወጥተህ ከሆነ በር ላይ አንጠልጥለህ ነው የምትሄደው። ምግብ ልገዛ ወጥቻለሁ። በቃ አንድ የታመመ ሰው ረዳት ከሌለው ወይ ምግብ ሊገዛ ነው ወይ ፋርማሲ መድኃኒት ሊገዛ ነው የሚሄደው። ያ ደግሞ ታይሚንጉ ይታወቅ። ለምሳሌ ሰቅለኸው ሙሉ ቀን ባትኖር ከ2 ሰዓት በኋላ ሲመልሱ እንደገና ባትኖር ያ እንደሰቀልከው አለቀል። ምንድነው ምግቡ ግጦሽ ነው ወይ ነው የሚል እና ስለሚመጡ እዛ ደግሞ ብዙ ሰው እንደዛ አያጽፍም። አየህ እዚህ ግን ቼክ የለም። ሲፈልግ ይሄዳል። ክራንክ ጥሩ ነው። ግን አንተ ታመህ ጠያቂ አለ እዛ ሰው ባይኖርህ ጥያቄ እኮ አይደለም እንዴ? ያው በዛው ጥያቄ በለው እንዴት ነህ ማለታቸው አይቀር መቼም ሲመጡ። የእውነት ለማረፍ ከሆነ አሞኛል ብለህ ይጻፍልሃል። ትተኛለህ ቤት። በቃ ምን ችግር አለው? ሲመጡ ያገኘዋል። እዚህ ግን ክራንክ የምታደርገው ለመዞር የሆነ ነገር ገባህ ከሆነ ግን ይለያያል ከሀገር ሀገር እና ለማንኛውም እንደዛ ሆኗል። እንለፍ ወደሚቀጥለው። የሚቀጥለው ደግሞ ተመልሰን ወደ ጃፓን ነው የምንሄደው። የሚገርም አስገራሚ ነገር ተፈጥሯል እዛ። አንድ 18 ዓመት ልጅ አጎቱ 53 ዓመት አጎት አለው። ከእሱ ጋር ነው የሚተኛው። ማለት አንድ ቤት ውስጥ ነው የሚተኙ እና በጣም ያንኮራፋ ስላስቸገረው ምግቡን መርዞ ሊገለው ሞክሮ ተርፏል ሰውየው እና አጎቱን ማለት ነው ያ እና እንዳልኩ ልጁ በጣም ይማረራል በሰውየው ማለት ነው። ሲተኙ ያንኮራፋ በጣም ይረብሸዋል። እንግዲህ ያው ሆን ብሎ አይደለም የሚያደርገው አጎትየው፣ በቃ እንደዛ ተፈጥሮ ስለሆነ ነው። ልጁ ግን ይረበሻል በዚህና በጣም እንትን ይላል እና ምንድነው ማድረግ ያለብኝ ብሎ ሁሌ ያስባል ማለት ነው። እና በቃ የሆነ ሰዓት ላይ በጣም እንትን ሲል የመጣለት ሀሳብ ምንድነው እዚህ ተክላለች በቃ መረጃ ለምን አልሰጠውም ብሎ ያስባል። እና የሆነ ቀን ላይ ያው ጨፍጭፎ ምን ብሎ ከዛች ተክል ያቺ ተክል ደግሞ ቀይና ነጭ አበባ ምናምን ያላት ናት። በጣም አደገኛ ቅጠሉና እንትኑ ቅርንጫፉ በጣም መርዛማ እና ከዛ አድርጎ የሚበላው ሾርባ ውስጥ ጨምሮ ይሰጠዋል ማለት ነው። የሆነ ቀን ምግብ ሲበሉ እና አጎትየው ምግቡን አድርጎ ጀምሮ አንድ እንትን ብሎ ተፍቶት ይተዋል። ቃናው በጣም ተቀየረበት። ልክ እንደዛም ተፍቶት ወዲያው ነው እንትን ያለው የታመመው። ሆዱን ቆረጠው ምናምን በቃ በጣም ታመመ። ከዛ በኋላ ሐኪም ቤት ሄዶ ምን ብሎ ያቺም ቀመሳት እንትን ተያዘች እንደ ሳምፕል ሾርባዋ። እሷም ተይዛ በኋላ ቼክ ሲደረግ በጣም በብዙ ጥፍ ሊገለው የሚችል መርዝ እዛች እንትን ውስጥ ይገኛል ማለት ነው። እሱ እንደድል ሆኖ በመጀመሪያው አድርጎ ተፋው እንጂ ወዲያው ሟች ነበር። እና በጣም ይገኛል ማለት ነው። ያ ሲገኝ ምንድነው ልጁን ይጠይቁታል። ልጁን ሲያፋጥጡት መጨረሻ ላይ ያው ቅጭቅጭ ይነገራል ማለት ነው። እና በጣም ሊያሳብደኝ የደረሰው ማንኮራፋቱ በቃ እና በቃ ዝምታ ነው የፈለኩት። ዝምታ በጣም ናፍቆኛል። ማታ ሌሊት ዝም በቃ ያ ስለናፈቀኝ ነው ይሄን ያደረኩት እንጂ ሌላ ምንም ምክንያት የለኝም አለ። በቃ ያለኝ ምክንያት ያ ምን አይነት አረመኔ ነው ባክ። የሚገርም ወጥቶ አይሄድም እንዴ? በቃ ዝምታ ሌሊት ላይ ናፈቀኝ እኮ። በቃ እንዴ ወይ መንገድ ወጥቶ ይሄዳል እንዴ? እንቅልፍ ነው ሌሊት ነው መተኛት ነው ያለበት። አልገባም አባባሌ። በቃ አይለያይም ወይ ካጎቱ ጋር ተለያይቶ አይኖርም እንዴ? ያ እሱ ነበር መፍትሄው። ይፈልግ ደግሞ 18 ዓመቱ ነው። ያን ያህል ትንሽም አይደለም ማለት ስራ ቢያገኝ ወጥቶ ለብቻው መኖር የሚችልበት እንትን ነው ያለው። እና ግን ያው ደስ በሚል ሁኔታ አጎትየው ያው ተርፏል፣ ሙሉ ለሙሉ ይሻለዋል ተብሎ እንትን ተብሏል። የልጁ ፍርድ አልተቀመጠም ዜናው ላይ እንግዲህ ምን እንደሚፈረድበት እናያለን። በመግደል ሙከራ ነው እሱማ ተብሏል። በመግደል ሙከራ ነው ክሱ፣ ግን ያው ፍርድ ገና ነው። ትዳር እንዳፈረሰ ማንኮራፋት አውቃለሁ። በማንኮራፋት ምክንያት ገብተዋል። ሌላም ደግሞ እንደዚሁ ምንድነው ሳልተኛ አትተኛም የሚባልም ነገር አውቃለሁ። ለምሳሌ ቀድሞ እንዳይተኛ አብሮ ከሆነ ይሄ እኮ የሁለቱም ከተኛ እሱ አንተ ነው
ሁለቱም ላይ አትፈርድም። ያኛውን ፈልጎት አያረጋውም፣ ይሄኛውን ፈልጎት አያረጋውም። ገባ? ለምሳሌ አንድ ሰው እዚህ ጋር ያንኮራፋ እዚህኛው ጋር አንደኛው ሰው ለመተኛት የሚያስቸግረው ከሆነ አትፈርድበትም። ምን ያርግ? ተፈጥሮ ነው። እዚህ ጋር ድምጽ እየሰማ መተኛት አይችልም። ያኛውም የሚያንኮራፋውም ደግሞ አትፈርድበትም። የሚቆጣጠረው ነገር አይደለም። በእኔ እንደዛ ነው። ተንኮራፈላንት ጎረቤት ሁላ ነው የምቀሰቅሰው። ወደብ ላይ 8 ኮንቴነር ያቆመ ሀብታም ነው የምመስለው። እኔም አንኮራፋለሁ። ያው አንዳንድ ጊዜ እንዴት አንዳንዴ ደግሞ አላንኮራፋ፣ አንዳንዴ ደግሞ እንደውም ይኸውልህ የሚያንኮራፋ ሰው አንኮራፋለው አይልም እና ሁል ጊዜ አቤት እንዲያንኮራፋ ሲባል ኧረ እኔ አላየው ምናምን ነው የሚለው። እና እኔም እንደዚህ ነበር በፊትና ተቀርቶልህ አዳምጠው ተብዬ አውቃለሁ። ይኸውልህ እንዲህ ነው መበጠበጠን እንዲህ ነው የምታንኮራፋው። ገብቶሃል? አንዳንድ ጊዜ አንዳንድ ሰው ደግሞ ትራስ ሳይመቸው ሲቀር በጣም ያንኮራፋል። እና ድካም ካለ ድካም፣ መጠጥ ካለ እና ቢዝነስ አድርገውታል እንትኖቹ ደግሞ እንደዚህ የሚለጥፋለ ጸጥ ያደርጋል እንዲህ የሚያደርጋለ ምናምን እያሉ የሆነ እንትን አለው ለአፍንጫ ውስጥ ቢገባ እንደዚህ የሚወጥር አፍንጫ ያሰፋል። የሆነ ሰዓት ላይ አፍንጫ እዚህ ነው የሚደርሰው ተለጥጦ በጣም ቢዝነስ። ግን ፕላስተሮችም አሉ። መድኃኒት አለው ማንኮራፋት? እኔ እንጃ ስፖርት ምናምን ያስተነፋፈስ ስርዓት ምናምን ይላሉ ምናምን። ግን ሰው ደግሞ ምን ይመስሏል ደግሞ መሰለ ወፍራም የሆነ ሰው ሁሉ የሚያንኮራፋ ይመስሏል። እኔም እንደዛ ነው የሚመስለው። ቤት ቀጭኖ ነው ቤት የሚነቀንቅ የሚያንኮራፉ አሉ። ማአት አላችሁ። ገብተዋል? እስቲ እናያለን። ለምሳሌ አንተ አንኮራፋለሁ ካልክ ወፍራም አይደለህ ማን። ገብተዋል? እንደዛ ማለት ነው። ስለዚህ ግን የበለጠ ውፍረት ተጋላጭ ነገር አለው። ግን እስቲ ተመልካቾች መድኃኒት ማንኮራፋት መድኃኒት እስቲ የምታውቁት ካለ ጻፉልን ኮመንት ላይ። እኔ በሽታ ነው ብዬ ስለማላምን መድኃኒትም አልፈልግ ምንም አያስፈልግ። አይ መድኃኒት ሳይሆን ተፈጥሮ ነው። መድኃኒት እንዴ ምናልባት ሕክምናው በሽታ ነው ሊለው ይችላል። አንዳንድ ሰው ደግሞ እንደ ፖዚሽኑ የሚያንኮራፋል። በደረቱ ሲተኛ የማያንኮራፋ፣ በጀርባው ሲተኛ የሚያንኮራፋ እንዳልከው ትራስ ሳይመቸው እንደ ፖዚሽኑም ደግሞ ተመችቶት በሆነ በኩል ሲሆን የሚያንኮራፋለ፣ በሆነ በኩል ሲያንኮራፋ ወደዛ ገልበጥ ማድረግ ነው እንግዲህ የሚቸገሩ ሰው ወደ ማያንኮራፋበት እንኳን ይታወቃል። ክቡራትና ክቡራን እስቲ እናንተ እንዴት ነው የሚያንኮራፋ ሰው እስቲ ያላችሁን ለየት ያለ ገጠመኝ ጻፍ አርጉልን። እንለፍ ወደ የሚቀጥለው ደግሞ ወደ ቻይና ነው የምንሄደው። ቻይና የሆነ ሰውዬ በጣም ራሱን በተደጋጋሚ ይታመማል። አንዳንዴ ጭልም ይልበታል፣ አንዳንዴ እንደ ፌንት ይወድቃል፣ አንዳንዴ ደግሞ እንደ ሲጀር ይንቀጠቀጣል ምናምን ነገር እና በጣም እንደዚህ አይነት እንትኖች አሉበት። እና ከአንድ ዓመት በፊት የሆነ አይኑ ላይ የሆነች እንደዚህ የሚል ነገር ይታየዋል። ከዛ በኋላ ግን ከተወሰነ ጊዜ በኋላ ጠፋ። ሆስፒታል ሄዶ ሲመረመር አይኑ ጤነኛ። ከዛ በኋላ ይሄ ኤምአርአይ አስገብተው ደግሞ ስካን ሲያደርጉት ከአይኑ ጀርባ የሆነች ነገር ያሉ የሆነች ነገር አለች፣ እሷ ትሆናለች እንደዚህ እንትን የምትልህ እና ያሳመመች፣ እናውጣልህ ሰርጀሪ አድርገን ይሉታል። አይ አሁን አይኔን እያመመኝ አይደለም አያስፈልግም ይላቸዋል። ይሄን ካላቸው በኋላ 1 ዓመት ያልፋል። ከዛ በኋላ እንደገና እነዛ ጭልም ማለት፣ መውደቅ፣ አረፋ መድፈቅ ምናምን ያመጣል ማለት ነው። እነዛ ምልክቶች እንደገና ያመጣል። ከዛ በኋላ ያው ተሯሩጦ ሆስፒታል ይወስዱታል እና አሁንም እንደገና ስካን ይደረጋል ማለት ነው። እዛ ኤምአርአይ ሲገባ አይምሮ ውስጥ 18 ሴንቲሜትር የሚያክል ፓራሳይት ነው የታየው። እንግዲህ 18 ይሄ ኦልሞስት ወደ 15 ሴንቲሜትር ማለት ነው። አንድ እስክሪብቶ ከዚህ በላይ ማለት ነው። እንግዲህ ወደ 18 ሴንቲሜትር አስበው። በቃ ይሄን የሚያክል ነገር አይምሮ ውስጥ እና እንደዛ ነው። ከዛ በኋላ ያው ግዴታ ቶሎ ሰርጀሪ አርገው ያወጡለታል ማለት ነው። እና ይሄ ነገር ግን እንዴት ሊሆን ቻለ? አይምሮ ውስጥ እንዴት በየት በኩል ገብቶ እንዴት ሆኖ? ሆድ ውስጥ ቢሆን አንድ ነገር ነው። በኋላ ላይ ሰውየው ሲናገር ያው ካወጡለት በኋላ ካገገመ በኋላ ይጠይቁታል እንዴት ሊፈጠር ቻለ ግን ይሄ ነገር ብለው ማለት ከረጅም ጊዜ በፊት ከጓደኞቹ ጋር አንድ ላይ ሆነው እንደ እንዴት ነው አረገዋለሁ አታረገውም አይነት የአንድ እባብ ይሄ ምንድነው ሐሞት ይሁን እንደዛ ነገር ጥሬውን ማለት ነው የእባብ እንደዚህ አድርጎ ውጦ ነበር። እና ከዛ እንደዛ ብሎ ይነግራቸዋል። ለዛ ነው ከዛ ላይ የተነሳ ፓራሳይት ነው ጥሬውን ስለነበረ አድጎ ወደ አይምሮ ሄዶ እዛው አይምሮ ውስጥ ከአይኑ ጀርባ ከምን አድጎ እዛ የደረሰው ማለት ነው። ኦኬ። እና በሚገርም ሁኔታ አንዳንዴ እንደዚህ አይነት የማታስበው ነገር በጣም ጥሩ ምን ትዝ አለኝ። በነገራችን ላይ
ድሮ እንግዲህ ለቃሉ ይቅርታ እንግዲህ ማውራት ስላለብን ነው። ወስፋት የሚባል በሽታ ነበር ሆድ ውስጥ ወስፋት የሚባል እና በጣም ከመብዛቱ የተነሳ በጣም ድሮ ታውቃለህ ወስፋት መድኃኒት ነበረ። አሁን ጠፍቷል ይመስለኛል አላቅም። እንደውም ሰዎች ሲወጣላቸው የሚያስፈራው እንዲህ ተሳስሮ ራሱ መዓት የሚወጣላቸው ሰዎች አሉ እና በጣም ከቆየ ጭንቅላት ላይ ወጥቶ ይገላል የሚባል ነገር ነው። ትዝ ይልሃል እንዲህ ሲባል ሰምተህ አታውቅም? ጭንቅላት ላይ ወጥቶ ሲባል የእብድ ውሻ ነው መሰለኝ እንደዛ የማውቀው የእብድ ውሻ በሽታ ሲቆይ እሱ ማሳበድ ምናምን ነው ካራክተር እንደ ፓራሳይቱ ግን ወደ ጭንቅላት ይሄዳል ይባላል። ይሄ የወስፋቱ ራሱ በሩመር ደረጃ ነው ይባል ነበርና ጭንቅላቱ ላይ ወጣና እንደዚህ ሆነ እንዲሆነ ይባል ነበር። አንተ የምትለው አይነት የውሻ ታይፎይድ ታይፈስ ራስ ላይ ወጣ ይባላል። እሱ እንዳልኩ በሌላ መንገድ ነው። ይሄኛው ግን በትክክል ፓራሳይቱ ጭንቅላት ውስጥ ይገባል ምናምን ነገር ይሄዳል የሚባል ነገር ነበርና እሱን ያረጋገጠልኝ ልል ፈልጌ ነው። አሁን አንተ የምትለኝ ይሄም እኮ የበላው የዋጠው ጥሬውን ወደ ሆዱ ነው ግን ሄዶ አድጎ እዛ ነው እንትን ያለው። ለልጆች ድሮ እንደዛ ይደረግ ነበር እንግዲህ እና ጣፋጭ ነገር ምናምን ነው የሚያመጣው ምናምን ይባል ነበረ ድሮ። አሁን ይኸውልህ ኮሶ ሌላ ነው፣ ይሄ ወስፋት የሚባለው ነገር ደግሞ ሌላ ነው። ብዙ የተለያዩ አሉ። ያው ፓራሳይት በጣም ብዙ አይነት አሉ እና ግን ጭንቅላት ላይ መውጣቱ ይገርማል። አንዳንድ የማያስፈልግ ነገር ማድረግም ይሄው ጥሬ ነገሮች እንደዚህ ማለት አሁን ጥሬ ነገሮች የምልህ ይሄ እኮ ጥሬ ስጋ እኮ አይደለም ወይ እንትን አይደለም። ይሄ አስበው የእባብ አካል ነው። የእባብ አካል ሆኖ እንግዲህ በሽታው ራሱ የእባብ ነው የሚሆነው። ከእባብ አካል ውስጥ ደግሞ ጥሬ ነገር ነው አስበው እንግዲህ ምን እባቡ በራሱ በሆነ ፓራሳይት የተያዘ እባብ ነው። እንደዛ አሁን እኮ እባብ እንዳይመስላችሁ ሰዎች ውስጡ ያደገው እባብ ውስጥ ያለ ፓራሳይት ነው። አድጎ ነው እንጂ እባብ አይደለም። ግን እዛ ውስጥ ያለ ነው። ግን ምን አይነት ሊሆን እንደሚችል አስበው። ያው የተለየ ነው። እንደውም ይሄ የሚዛመት በሽታ አለማምጣቱ ተመስገን ነው። አለማበዱ ሰውየው እስከዛሬ ጊዜ ድረስ ራሱ መቆየቱ እንደዛ ሆኗል። ይሄን ይመስላል ለዛሬ ይዣቸው የነበሩት። በጣም አሪፍ ነበሩ። በተለይ የመጨረሻው ገራሚ ነው። በጣም ገራሚ እና እንትን አደረገልኝ ታውቃለህ። ያ የሚባለውን ነገር ማረጋገጫ ነው የሰጠኝ በትክክል። ምክንያቱም ከዚህ በፊት በሕክምና ተገኝቷል ምናምን ሲባል ሳይሆን ራሱ ላይ ወጣ እኮ ወስፋቱ ምናምን ሲባል እንሰማለን። ግን ይኸው ልክ ነበር። አየህ ልክ ነበረ ይወጣል። እንግዲህ የሕክምና ጋር ደግሞ የተያያዘ እውቀት ያላችሁ ሰዎች ደግሞ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ስትገቡ ላይክ አላርጋችሁ አሁን ላይክ አርጉ። አዳዲሶችም ሰብስክራይብ አርጉ። ሰሞኑን ብቅ እንድንል ሞራል ይሰጠናል። እንሰናበት። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮመንት ላይ ያስቀምጡልን። መልካም ጊዜ። ባይ ባይ።